ሜራ ሮቤል ጋር ተኝታ ባሏ ደረሰባት። ሜራ ምን ሆና ነው ሮቤል ጋር ተኝታ ባሏ ደረሰባት? ባልተቤቷ ሰለሞን በጣም ተናዶ እያያቸው ተኙበት ደረሰባቸው። ሰለሞን በጣም ተናዶና ተበሳጭቶ ሜራ ያልጠበቅሽው ነገር አደርግሻለሁ፣ የማታስቢው ነገር ምንም እንዳልተፈጠረ አድርጌ እበቀልሻለሁ ይላታል። ሜራ እንደዚህ ያለች ልክስክስ ሴት ናት እንዴ? ከሮቤ ጋር ተኝታ ሲያገኛት በጣም ተናዶ ጥርሱን ነክሶ ምንም እንዳልተፈጠረ ሆኖ እንደገና መልሶ ያናግራታል። ምን ነው ሚራዬ በዚህን ሰዓት ተኛሽ? ይላታል። እሷም ስታገኘው በጣም ደነገጠኝ። ሰሎ ምን ሆነህ ነው አሁን የመጣኸው? አዳር ነኝ አላልከኝም እንዴ አለችው። ከዛም እሱ አይ ስትናፍቂኝ ተመልሼ መጣሁ አላት። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ሁላችሁም ይህን ቪዲዮ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ሉሃና ድራማ አስተማሪና አዝናኝ ድራማ ነው። ሉሃና ድራማ በጣም አስተማሪና አዝናኝ ድራማ ነው። ሚርና ሮቤል ጋር ተኝታ ሲያገኛት ባልተቤቷ ድንገት ከፍቶ አዳር ነኝ ብሎ ስራ ከሄደ በኋላ ተመልሶ ሲመጣ ተኝተው ያገኛቸዋል። ተኝቶ ሲያገኛቸው መኝታ ቤት ላይ ቀጥታ ሲገባ እነሱ ተኝተዋል። ከዛ እሱም በጣም ተናዶና ተበሳጭቶ ሜርና ያልጠበቅሽውን ነገር እበቀልሻለሁ ይላታል። ምንም ባላሰብሽውና ባልገመትሽው ነገር እበቀልሻለሁ ጠብቂኝ ይላታል። ከዛ ወጥቶ ከወጣ በኋላ ሮቤል ከሄደ በኋላ መኝታ ቤቷ እንደተኛች እሷ ተመልሶ ሰለሞን ባልተቤቷ ይመጣል ማለት ነው። ከዛ ሲመጣ ሚርናዬ ምን ነው በአሁን ሰዓት ተኛሽ? ምን ተፈጥሮ ነው በአሁን ሰዓት አውላልቀሽ የተኛሽ? ይላታል። አይ በርዶኝ ነው ብላ ደንግጣ በቃ እያንቀጠቀጣት የምትለው አፏ ሁሉ ተያይዟል ማለት ነው። እና ሰለሞን እና ምን ሆነሽ ለምን ከበረድሽ ለምን አውጥተሽ ተኛሽ ምናምን ይላታል። እንደዛ እያላት እያለ እሷም የኔ ወድ ምን ሆነህ ነው በሰላምህ ነው የመጣኸው? አዳር ነው ብለኸኛል ነበር ምናምን ትለዋለች። ከዛ ይሄንን ስትለው እሱም አይ ስትናፍቂ ተመልሼ መጣሁ ይላታል። ስትናፍቂ ተመልሼ መጣሁ ከስራ እና ምን ሆነሽ ነው ምናምን ይላታል። ከዛ እሷም ይሄ ነው ልትል አልቻለችም። በርዶኝ ምናምን ቅብጥሬ እያለች እያለ አድናን ጋር ይሄዳል። አድናን ጋር ይሄዳል ሰለሞን ማለት ነው። ሉሃና ሮቤል ጋር ትሄድና ቅድም ስለ ፖሊሱ ወሬ ጀምረህልኝ ነበር ንገረኝ ትለዋለች። ሉሃና ማለት ነው ሮቤልን። አይ አልነግርሽም ሂጂልኝ አልነግርሽም ይላታል። ሚርናም ማን ነው ሉሃናም ንገረኝ በእናትህ ንገረኝ እያለች ትለማመጠዋለች። ስትለማመጠው ሮቤልም አልነግርሽም የምነግርብሽ መስፈርቶች አሉ ይላታል። ምንድን ነው መስፈርቱ ትለዋለች ሉሃና ማለት ነው። ባልሽን ስትጠይቂው ይነግርሻል ሲላት አይ እሱም በዚህ ነገር ማጨናነቅ አልፈለኩም ትለዋለች። በዚህ ነገር ማጨናነቅ አልፈለኩም ስትለው አይ እሱንማ ማጨናነቅ ትፈልጊያለሽ እኔን ነው ማጨናነቅ የምትፈልጊው ብሎ ሮቤል በጣም ይናደድና መስፈርት አለው እንድነግርሽ ከፈለግሽ ይላታል። እሺ መስፈርቱ ምንድን ነው ብላ ስትለው ሉሃና እዚች ጉንጨ ላይ ሳም አድርጊኝ ይላታል። ይሄ ነው መስፈርትህ? መሳሙ ምን እንትን አለው ምን ቁም ነገር አለው ስትለው አይ እኔ በምወዳቸው ልጆች ስሳም ደስ ይለኛል ይላታል። እና ከዛ እሺ ትለዋለች። እሺ ትለውና ሀቂቃትን በጣም ያስደነቀችኝ ያስገረመች ልጅ ናት ማለት ነው። ሉሃና ምርጥ ልጅ እስምሃለሁ ትልና በጥፊ ታለሰዋለች ማለት ነው። በጥፊ ስታለሰው እሱም ተናዶ አይኑን ያፈጣል ማለት ነው። እዚህ ጋር ድራማው የሉሃና በጣም የሚያስደስትና እኛ አንድ ሴት አንድ ጀግና ሴት ምን ማድረግ እንዳለባት ሰለሞንም በዚህ ሳምንት ውስጥ እንሄዳለን እዚህ ቤት ውስጥ የኔ ውድ ሚራ እዚህ ቤት ውስጥ አንቺን ማስቀመጥ ከዚህ በላይ አልፈልግም። ብሩን ስጭኝና በዚህ ሳምንት ሁሉም
ሁሉም ያልቃል ይላታል። ተናዶ ማለት ነው ቅጥል አርገው። እሷም ምንም ችግር የለም እሺ እሰጥሃለሁ ትለዋለች። ሆዷ እንትን ፊቷ ላይ ይነበባል ተንኮል እንደሰራች ማለት ነው። እና ሚራ በዚህ ልክ ወርዳ እንትን የምትል ልጅ መሆኗ በጣም ይደብራል። ሰለሞን ደግሞ በቃ ለመበቀል ብሩን ስጭኝና በዚህ ሰሞን ሁሉም ነገር ያልቃል እንሄዳለን ይላታል ሰለሞን ማለት ነው። ሚራም እሺ ምንም ችግር የለውም እሰጥሃለሁ ትለዋለች። እና ሰለሞን በጣም ተናዶ እያለ አድናን ጋር ይሄድና አድናንን ይቅር በለኝ ይለዋል። በር ይቆረቁሩና አድናን ጋር ይሄዳል። አድናን ደግሞ ከሎሃና ጋር እያወራ ነበር። ምን ነው ሎሃናዬ ተጨነቅሽ እንዴ? እነ ሮቤል ባወሩት ወሬ ተጨነቅሽ? ምን ሆነሽ ነው? ጭንቀት ይታይብሻል እፊትሽ ላይ ይላታል። አይ ምንም አልጨነቀኝም፣ ምንም ደህና ነኝ ትለዋለች። የኔ ወድ ደህና ነኝ ትለዋለች። ከዛ ለምን አልመጣሽም እኔ ጋ ብቻሽን እዚህ ቁጭ ከምትይ ይላታል። አድናን ማለት ነው ሉሃናን። ሉሃናም የኔ ወድ ስራ ላይ እንዳላጨናንቅህና ስራ እንዳላስፈታህ ብዬ ነው ያልመጣሁት ትለዋለች። ይህን እያሉ እያለ ሰለሞን በር ይቆረቁራል። ሉሃና ልከፍት ስትል አድናን እኔ ነኝ የምከፍተው እንዳትከፍቺ ይላትና ተነስቶ ሲሄድ ሰለሞን ነው። ምን ፈልገህ ነው? ለምን መጣህ እዚህ ሲለው ይቅርታ ልጠይቅህ ነው፣ ይቅርታ ልጠይቅህ ነው ሲለው የምን ይቅርታ ነው የምትጠይቀኝ? ይቅርታ መጠየቅ አያስፈልግም። ለምን ትጠይቀኛለህ? ሚርናን ንገራት እንደምበቀላትና እንትን እንደምላት ንገራት ሚርናን ይለዋል። እሺ ይልና ሰለሞን አንተ ጥሩ ሰው ነህ ይቅር በለኝ ይቅርታ ይለዋል ማለት ነው አድናንን። ከዛ ይቅርታውን ዝግ ብለን እንጠያየቃለን፣ ሁለተኛ ዝግድም እንዳትመጣ ይለዋል፣ እዚህ በር ላይ እንዳትመጣ ይለዋል ማለት ነው። ከዛ ሰለሞንም እንደዛ እያወራ እያለ ሮቤል ከሰለሞን ከአድናን በሩን ዘግቶ ሲገባ ይመጣና ምን ልታረግ መጣህ እዚህ? የምን ይቅርታ ነው ይለዋል ሮቤል ማለት ነው። የምን ይቅርታ ነው? ምንም እንዳልሰራ ምንም እንዳልፈጠረ የምን ይቅርታ ነው? ለምን መጣህ ይለዋል። እንደዛ ሲለው ሰለሞንም አድናንን ይቅርታ ልጠይቅ ነው ይለዋል። እኔን ነው እሱን ነው ይቅርታ የምትጠይቀው? ይሄ እኮ መጥፎ ሰው ነው፣ አድናን መጥፎ ሰው ነው ይላል። ወንድም ሀድን እንደ ይለዋል። ከአንድ ወዲያ አይደል እንደወጣችሁት? አንተ ጥሩ አንተ ደግ እሱ መጥፎ እንዴት ሆናችሁ ሲለው የእናት ወድ ዝንጉርጉር ነው ይላል ሮቤል ማለት ነው። ሰለሞን እንደዛ ነው ይለዋል። በጣም አንተ ጥሩ ሰው ነህ፣ እሱ መጥፎ ሰው ነው ይለዋል። እና ሮቤል እኔን ነው ይቅርታ መጠየቅ ያለብህ፣ እንዴት እሱን ይቅርታ ትጠይቃለህ ሲለው አንተን ይቅርታ አልጠይቅህ እንዴ ይለዋል። አዎ እኔን ነው ይቅርታ መጠየቅ ያለብህ ይለዋል ሮቤል ማለት ነው። ከዛ እንደዛ እያለው በቃ ይቅርታ እልሃለሁ ይለዋል ይልና ሰለሞን ጥሎት ይሄዳል ማለት ነው። ከዛ ይህን እያለ ሮቤልም ይቅርታ አለይ ብሎ ደስ ሰለሞንም ሚርናን ታንተ ላይ በመውሰዴ ይሄን ያህል ተጎድተሃል እንዴ ይለዋል ሮቤልን ማለት ነው። አዎ በጣም ተጎድቻለሁ፣ ሚርናን እንዴት እንደምወዳት ልገልጽልህ አልችልም ይለዋል። አሀ ይቅርታ፣ እኔ እንደዚህ የምትግባቡና የምትቃረቡ አልመሰለኝም ነበር ይለዋል ሰለሞን ማለት ነው። እና እኔ ይህን ያክል የምትቀራረቡ መሆኑን ባቅ ኖሮ አላደርገውም ነበር ይለዋል ሰለሞን ማለት ነው። ሰለሞንም እኔ ይህን ያክል ሰው መጉዳት አልፈልግም፣ በእኔ ምክንያት ይህን ያክል ተጎድተሃል ማለት ነው ይልና ወስዶ በቦክስ ያጠጣዋል ሚርናን ሮቤልን ማለት ነው። ይገርማል እኮ የመጨረሻው ይቅርታ ብሎ የወስዶ በቦክስ ሲያቀምሰው ሚርናም ሮቤልም ይደነግጣል። ሰለሞንም ይህንን ነገር እንደዛ ፈጽሞ እንትን ይላል ማለት ነው። እዚህ ጋር ንዴት ብዙ ነገር ያሰራል፣ ንዴት ብዙ ነገር ያናግራል። ግን ሰለሞን ጎበዝ ነው፣ ጀግና ነው ማለት ነው። ይህን ያክል ጥጥት አድርጎ ንዴቱን በውስጡ ይዞ እነሱን ለመበቀል ነው እያደረገ ያለው እንጂ ምንም እንትን መፈጸም በሰዓቱ ግልጽ ማውጣት አልፈለገም ማለት ነው። እና ድራማው በጣም ያስተምረናል ከምንም በላይ
ትሰማኛለህ ይለዋል ሰለሞን። ይሄ የመጀመሪያ ይቅርታ ነው ብሎ በጥፊ ይለዋል። ቀጣይ ከዚህ የከፋ ከዚህ የተሻለ ይቅርታ ይመጣል ይለዋል። እንደዛ አድርጎት በጥፊ ሮቤልን አቅምሶት ይሄዳል ማለት ነው። ከዛ አድናን ደግሞ አድናንና ሉሃና ማን ነው? ምን ሆኖ ነው? ምን ፈልጎ ነው የመጣው ይላታል። የዛች የሚርና ባል ነው። ምን ፈልጎ ነው የመጣው ትለዋለች ሉሃና ማለት ነው። ዝም ብሎና ይቅርታ ሊጠይቅ ነው የመጣው ይላታል አድናን። እና የምን ይቅርታ ነው የሚጠይቅህ? ለምንድን ነው ይቅርታ የሚጠይቅህ? ምን ማለት ነው? ቆይ እሱ ትለዋለች። ለምንድን ነው እየመጣ የሚደነፋው? የሰራውን ስራ ተደብቆ መኖር ሲገባው በየጊዜው እየመጣ በር ላይ ይደነፋል እንዴ? ትለዋለች ሉሃና ማለት ነው ተናዳ። ከዛ አድናንም አይ በሰራው ስራ ይቅርታ ሊጠይቀኝ ነው። የምን ይቅርታ ነው የሚጠይቅህ? የልቡን ካደረገ በኋላ ነው እንዴ ይቅርታ የሚጠይቅህ? ትለዋለች ሉሃና ማለት ነው። አድናንም እንደዛ ነው ነገሩ ይላታል። ሉሃናም የምን ይቅርታ ነው? ምን አይነት ይቅርታ ነው የሚልህ? ትለዋለች አድናንን። አይ በበደልኩህ ነገር ብዙ ነገር በድዬሃለሁና ይቅርታ ነው የሚለኝ፣ ግን አስረግጬ ዳግመኛ ወደዚህ በር እንዳይመጣ ነግሬዋለሁ ይላታል። ከዛ ለምንድን ነው እንደዚህ የሚሆነው? ትለዋለች ሉሃና። አድናንም እኔ ላናግራት እፈልጋለሁ ሚርናን ይላታል። ምን ማናገር አስፈለገ? ለምንድን ነው የምታናገራት? ለምን? ትለዋለች። ለምንድን ነው የምታናገራት ሚርናን? ምንም ማናገር አያስፈልግህም ትለዋለች። እዚህ ጋር ይቅርታም ጥሩ ነገር ነው። ይቅርታ የበደለ ሰው ይቅርታ መባባል በጣም ደስ ይላል ማለት ነው። እምሰጥህ ቢሆን ኑሮ በፊት ትሰጥህ ነበረ ትለዋለች። ለምንድን ነው ምንድን ነው ለምን ፈልገህ ነው የምታናገራት? ለምንስ ነው ስትለው የመጨረሻ ለጠይቃት ብሩን ብትሰጠኝ ይላታል አድናን ማለት ነው። የምሰጥህማ ቢሆን ኑሮ በፊት ነበር የምትሰጥህ፣ አሁን አልነበረም እና አሁን ምንም መጠየቅ አያስፈልግህም ትለዋለች አድናንን ማለት ነው። ውድ በቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት ማለት ነው። ኢንሻአላህ ለቀጣይ ቪዲዮ ይዘን እስከምንገናኝ ድረስ ባይ ባይ።